ሰላም ሰላም ነባር ለሆናችሁ እንዴናችሁ ሁሉ መልካም ነው ወይ? አዲስ ለሆናችሁ ለማታውቁኝ ደግሞ ስሜ ቲጂ ይባላል። ዛሬ ይዤ የመጣሁት ቀለል ያለ የምስር ወጥ አሰራር ነው። የተጠቀምኳቸውን ግብአቶች በዲስክሪፕሽን ቦክሱ ላይ ታገኙታላችሁ። አሁን ወደ አሰራሩ እንሂድ። የተጠቀምኳቸው ግብአቶች በደቃቁ የተከተፈ ቀይ ሽንኩርት፣ ነጭ ሽንኩርትና ዝንጅቡል የተፈጨ፣ ክክ ምስር፣ መከለሻ፣ ጨው፣ በርበሬ፣ ቲማንቲም የተከተፈና ዘይት ናቸው። በመጀመሪያ ብረት ድስቱን ጥጄ የተከተፈውን ሽንኩርት ጨምሬ አቁላላሁት። ሽንኩርቱን ካቁላላሁት በኋላ የተከተፈውን ቲማንቲም ጨምሬ በድጋሚ አሁንም አብሬ በደንብ አድርጌ አቁላላሁት። ቲማንቲሙና ሽንኩርቱ ከበሰለ በኋላ ዘይት ጨምሬ አብሬ በደንብ አድርጌ ጠበስኩትኝ። ያው ምስር ወጥ ስንሰራ ብዙ ቅባት ስለሚፈልግ እናንተ እንደ ፍላጎታችሁ ጨምሩበት። በመቀጠል በርበሬና የተፈጨ ነጭ ሽንኩርትና ዝንጅቡል ጨምሬ አብሬ በደንብ አድርጌ አቁላላሁት። ምስሩን ሞቅ ባለ ውሃ አጠብኩት። ምስሩን ስታጥቡት በደንብ አርጋችሁ እሹት። ምስሩ በደንብ ካልታጠበ ጨጓራ ያማል። በደንብ አርጋችሁ እጥብ አርጉት ውሃው ነጭ እስኪሆን ድረስ። ምስሩን ካጠብኩት በኋላ ወደ ቁሌት ውስጥ ጨምሬ አብሬ በደንብ አድርጌ አበሰልኩት። በመቀጠል የሚበቃኝን ያህል ጨው ጨመርኩኝ።
በመጨረሻም የፈላ ውሃ ጨምሬ ከለስኩት። ውሃውን ከጨመርኩኝ በኋላ መከለሻ ቅመም ጨምሬ በደንብ አድርጌ አብስዬ አወጣሁት። ያው እንደምታዩት ምስሩ በጣም ያምራል፣ ይጣፍጣል፣ ቆንጆ ነው። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ውድ ተመልካቾቼ ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። ቪዲዮ ይዤ ስመጣ በፍጥነት እንዲደርሳችሁ የደወል ምልክቷን ተጫኑ። ውድ ጊዜያችሁን ሰጥታችሁ ስለምታዩልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው።